ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንኳን ወደ ቡና ቲቪ በሰላም መጣችሁ። ዛሬ በዝግጅታችን የምንመለከተው የአንድን ድንቅ ተዋናይ የህይወት ታሪክ ነው። በ16 ዓመቱ በታዋቂ ፊልሞች ላይ በጀርባ ዳንሰኝነት ስራውን የጀመረ ዛሬ ላይ ግን እንደ ካቢር ሲንግ ያሉ ታላላቅ ፊልሞችን ለዓለም ያበረከተው የሻሂድ ካፑርን የቦሊውድ ጉዞ በዝርዝር እንቃኛለን። ሻሂድ ካፑር በሮማንቲክ ፊልሞች የዘጠናዎቹን ልጆች ልብ የሰረቀ በኋላም በአስቸጋሪና ጥልቅ በሆኑ ገጸ ባህሪያት አቅሙን ያስመሰከረ ተዋናይ ነው። የእሱ ዝግመተ ለውጥ ወይም ኢቮሉሽን ምን ይመስላል? ቡና ቲቪ ዝርዝር ታሪኩን እንደሚከተለው ያቀርብላችኋል። አብራችሁን ቆዩ። የሻሂድ ካፑር የጥበብ ህይወት የጀመረው ገና በለጋ ዕድሜው ነበር። በ1997 ዓመተ ምህረት ዲል ቱ ፓጋልሄ የተሰኘው የታዋቂው ሻሩክ ካን ፊልም ሲለቀቅ በጀርባ ዳንሰኝነት ከሚታዩት ወጣቶች መካከል አንዱ የ16 ዓመቱ ሻሂድ ካፑር ነበር። በወቅቱ ማንም ትኩረት አልሰጠውም ነበር። በተመሳሳይ በ1999 ዓ.ም ታል በተሰኘው የአይሽዋራ ራይ ፊልም ላይም በዳንሰኝነት ታይቷል። ሻሂድ በዳንስ አካዳሚ ውስጥ ስልጠና ይወስድ ነበር። በዛው ዓመት አንኮሜቴራ ሂቼህራ በተሰኘ የሙዚቃ ቪዲዮ ላይ በመታየቱ በሰዎች ዘንድ መታወቅ ጀመረ። ፕሮዲውሰር ራሜሽ ቱራኒ ሻሂድን በፊልም ላይ ለማሳተፍ ፈልገው ነበር። ነገር ግን ሻሂድ በወቅቱ በጣም ሕፃንና ክብደቱ አነስተኛ ስለነበር ለጥቂት ዓመታት ጠብቅ አሉት። በዚህ መሃል ሻሂድ በተለያዩ የንግድ ማስታወቂያዎችና የሙዚቃ ቪዲዮዎች ላይ እየሰራ ራሱን አዘጋጀ። በ2003 ዓ.ም ሻሂድ ካፑር የመጀመሪያውን የቦሊውድ ፊልም ኢሽቅ ቪሽክ ላይ መተወን ቻለ። ይህ ፊልም ለዘጠናዎቹ ልጆች ትልቅ ትርጉም ያለው ፊልም ነው። ሻሂድ በዚህ ፊልም የቦሊውድን ምርጥ ወንድ አዲስ ተዋናይ በመባል የፊልም ፌር ሽልማትን አሸነፈ። በ5 ክሮር ሩፒ የተሰራው ይህ ፊልም 12 ክሮር በመሰብሰብ ስኬታማ ሆነ። ይሁን እንጂ ቀጣዮቹ ዓመታት ለሻሂድ ቀላል አልነበሩም። በ2004 ከካሪና ካፑር ጋር የሰራው ፊዳና ዲል ማንጌ ሞር በገቢ ረገድ ሳይሳካላቸው ቀሩ። በ2005 ዓ.ም 3 ፊልሞችን ቢሰራም ሶስቱም በቦክስ ኦፊስ ወድቀውበታል። በዚህ ወቅት ብዙዎች ሻሂድ የሮማንቲክ ፊልሞች ብቻ ሰው ነው ብለው ይተቹት ነበር። 2006 ዓ.ም ለሻሂድ ትልቅ ለውጥ ያመጣ ዓመት ነበር። 36 ቻይና ታውን እና ቹብ ቹብ ኬ የተሰኙት ፊልሞች ጥሩ ገቢ ያስገኙ። ነገር ግን ትልቁ ስኬት ቪቫህ ነበር። በ8 ክሮር ብቻ የተሰራው ይህ ፊልም 53 ክሮር በመሰብሰብ ሻሂድን ወደ ትልቅ ደረጃ አሸጋገረው። የሻሂድና የአምሪታ ራኦ ጥምረት በህዝብ ዘንድ በጣም ተወደደ። በ2007 ዓ.ም ደግሞ የሻሂድ ካፑር የምንጊዜ ምርጥ ፊልም የሚባለው ጃብ ዊ ሜት ተለቀቀ። የዳይሬክተር ኢምቲያዝ አሊ ስራ የሆነው ይህ ፊልም የሻሂድን ተከታዮች ቁጥር በእጅጉ አበዛቸው። በፊልሙ ላይ ያለው ኢርቲያ ካሽያፕ የተሰኘው የሻሂድ ገጸ ባህሪ ዛሬም ድረስ በሰዎች ዘንድ ይወደዳል። ፊልሙ ከ50 ክሮር በላይ ገቢ አስገኝቷል። ሻሂድ ካፑር ከሮማንቲክ ዘውግ ፊልሞች ወጥቶ ጠንከር ያሉ ገጸ ባህሪያትን መጫወት ጀመረ። በ2009 ካሚኔ በተሰኘው ፊልም ላይ የመንታ ገጸ ባህሪን ተላብሶ በመጫወት ድንቅ ብቃቱን አሳየ። ይህ ፊልም በሀያሳን ዘንድ ከፍተኛ አድናቆት አስገኝቶለታል። በ2014 ዓ.ም ደግሞ የሻሂድን ህይወት የለወጠው ሃይደር ፊልም ለእይታ በቃ። ይህ ፊልም የሼክስፒር ሃምሌት ታሪክ ላይ የተመሰረተ ሲሆን ሻሂድ ለዚህ ፊልም ሲል ጸጉሩን ሙሉ በሙሉ ተላጭቷል። በካሽሚር ዘዬ የመናገር ጥበብንም ተምሯል። የሚገርመው ነገር ለዚህ ፊልም ምንም አይነት ክፍያ አልወሰደም ነበር። ታዲያ በዚህ ስራው ምርጥ ተዋናይ ተብሎ ሽልማት ወስዷል። በ2016 ዓ.ም ኡድታ ፓንጃብ በተሰኘው ፊልም ላይ የሱሰኛውን ዳንሰኛ ቶሚ ሲንግ ገጸ ባህሪ ተጫወተ። ይህ ፊልም በፑንጃብ ያለውን የእጽ ችግር ስለሚያሳይ ብዙ ዝግቦች ተነስቶበት ነበር። ነገር ግን ሻሂድ በድጋሚ ብቃቱን አሳየ። በ2018 ፓድማቫት በተሰኘው ታሪካዊ ፊልም ላይ ከዲፒካ ፓንዱኮን እና ራንቪር ሲንግ ጋር በመሆን ታይቷል። ይህ ፊልም በዓለም አቀፍ ደረጃ 572 ክሮር በመሰብሰብ የሻሂድ ከፍተኛ ገቢ ያስገኘ ፊልም ሆኗል። ነገር ግን ሻሂድን እንደ አዲስ የወለደው ፊልም በ2019 ዓ.ም የወጣው ካቢር ሲንግ ነው። ይህ ፊልም የሻሂድ የመጀመሪያው ብቻውን ሆኖ ከፍተኛ ገቢ ያገኘበት ፊልም ነው። በ60 ክሮር ተሰርቶ 379 ክሮር ሰበሰበ። ምንም እንኳን በገጸ ባህሪው ጸባይ ምክንያት ብዙ ትችቶች ቢሰነዘሩበትም ሻሂድ ግን በቦሊውድ ያለውን ስልጣን በድጋሚ ያረጋገጠ። በ2022 ዓ.ም ጀርዚ የተሰኘው የስፖርት ፊልም ተለቀቀ። ፊልሙ በአያሳያን ቢወደድም በገቢ ረገድ ግን አልተሳካለትም። ከዛ በኋላ ግን ሻሂድ ወደ ዲጂታል ዓለም ኦቲቲ ገባ። ፋርዚ የተሰኘው ድንቅ የጥበብ ስራው በአማዞን ፕራይም ተለቀቀ። የተከታታይ ድራማ በህንድ ውስጥ ከፍተኛ ተመልካች ካላቸው ስራዎች አንዱ ሆነ። በ2023 ዓ.ም ብለዲ ዳዲ በተሰኘው የድርጊት ፊልም ላይ ታይቷል።
የሻሂድ ካፑር ጉዞ እጅግ የሚያስገርም ነው። በ16 ዓመቱ ምንም ትኩረት የማይሰጠው ዳንሰኛ የነበረ ልጅ ዛሬ ላይ ግን የቦሊውድ ዝነኛ ተዋናይ ሆኗል። ውድቀቶችም ሲገጥሙት አልተሸነፈም። ስኬቶች ሲመጡም በስኬቶቹ አልታበይም። ሁልጊዜም ራሱን እያሳደገ የሚሄድ ተዋናይ ነው። እናንተስ የትኛውን የሻሂድ ካፑር ፊልም ትወዳላችሁ? ጃብ ዊ ሜት ሃይደር ወይም ካቢር ሲንግ? አስተያየታችሁን በኮሜንት መስጫው ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ሌሎች የቦሊውድ ኮከቦች ታሪኮችን ለማግኘት የቡና ቲቪ ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ